የኔ ጥያቄ ምን መሰለ መጽሐፍ ቅዱሳችን ላይ ያለ ጥምቀት እንደሚድን አይናገርም ወይ? እስቲ ያለ ጥምቀት መዳን ይቻላል የሚል እስቲ ያሳየኝ። የለም አንደኛ ይቅርታ አሁን ፋላሲ ሰራ ስላልከኝ አንተ ያልከው ምንድነው? መጽሐፍ ቅዱሳችን ያለ ጥምቀት መዳን እንደሚቻል አይናገርም ወይ አልከኝ። እንዴ ያለ ጥምቀት መዳን እንደሚቻል ይቻላል ያለበትን አምጣልኝ አልኩ። ምዕራፍ እኮ ነው መጽሐፍ ቅዱሳችን ያለ ጥምቀት መዳን ይቻላል ብሎ ይናገራል አይነት የሚመስል ነገር የተናገርከው። አይ እንደው ሳነበው ወደዛ የሚሄድ ነገር አለ እያልክ ከሆነ ደግሞ ቃላቱን ተዋቸውና ቃል በቃል እንኳን አይበል ሐሳቡን የሚያመለክት አንድ አምጣ እያልኩ ነው። አንድ ጥቅስ እሺ አኪ እሺ ሮሜ ምዕራፍ 10 ቁጥር 9 ላይ አንብብልኝና እዛ ክፍል ላይ ጥምቀት የሚል ነገር ካለ ታሳየናለህ። ሮሜ ምዕራፍ 10 ቁጥር 9 አውጣለት። ሉትራን ነህ ግን እርግጠኛ ነህ? ቆይ በጣም ይቅርታ መሀላችሁ ለመግባት አይደለም፣ ግን ኪራንም አኬንም ለማግባባት ያህል ኪራ ጥምቀት ለድህነት መሆኑን ታምናለህ አይደል? አዎ። እሺ ጥምቀት ለመዳን ግድ ነው ብለህ ታምናለህ? አዎ ኢንሰምሲንግ ሰው። እሺ ጥምቀት ሁል ጊዜም ግድ ነው ብለህ ግን አታምን ነው አርጊመንቱ አይደል? አዎ አንዳንድ ኬዞች አሉ። ለምሳሌ የሚለው ነገር ኤክሰፕሽናል ኬዞች የሚባሉትን ነው። ልክ ቅድም ባነሳው መሰረት ሳይጠመቁ ለምሳሌ ማርቲርስ ብናነሳ ወይ ደግሞ የደም ጥምቀት የምንለው ብናነሳ ማለት ነው። እሱን ለማለት ፈልገህ ነው? አይ እንደዛ አይደለም። ታዲያ ምንድን ነው? ወንድማችን ቅድም ለእኔ ዲፋይን ያደረክልኝ እኮ አብሶሊት ነሰሲቲ ማለት አንዳንድ ኬዞችን ተመርኩዞ ነው። ለምሳሌ በቀኝ የተሰቀለውን የቆርኔሌዎስን ቤተሰብ ብለህ ነው ዲፋይን ያደረክልኝ ከኤክሰፕሽናል አንጻር ነው። እና እስቲል አሁን ክሊር አልሆነልኝም ከኛ ጋር ያለህ ልዩነት። እኛ ኤክሰፕሽናል ላይ ምንም ልዩነት ያለን አይመስለኝም። እንዴት እንደተረዳሽኝ እኮ አልገባኝም። እኔ ቅድም እኮ አስረድቼሻለሁ። እንዴት ነው አንድ ሰው መጠመቅ አለበት? ይህንን እኮ ተስማምተናል። ኮንኮርዱም እንደዛ ይላል። ግን ሳይጠመቁ ግን በአንዳንድ ኬዞች ሳይጠመቁ ይሄ በቃ ይሄ ባፕቲዝም የሚባለው ነገር አለ አይደለ? ውሃ ማፍሰሱ እሱ አይደለም። አኪ እያናናው እኮ አይደለም። እባክህ አንተ ሰውዬ እንደሱ አይነት ነገር አትስራ። ስርዓት እኔ እንደዛ አላልኩ። ይቅርታ ሌላ ምሳሌ ብሰጥህ ኪራ፣ ሌላ ምሳሌ ብሰጥህስ? ስጠኝ። እሺ ኦኬ። ለምሳሌ እምነት ከመስማት ነው አይደለም? ይሄ አብሶሉት ነሰሲቲ ነው አይደለም? መስማት ማለት ለእምነት ለእምነት አሁን አብሶሉት ነሰሲቲ ነው። እምነት አይደለም። እምነትን አይደለም የጠየቅኩህ። መስማት ለእምነት ነው ያልኩህ። መስማት እምነት ከመስማት ነው። መስማትን በእግዚአብሔር ቃል ነው ይላል አይደል መጽሐፍ ቅዱስ? ስለዚህ ለእምነት መስማት ግዴታ ነው አይደለ? አይደለም። ኦኬ አይደለም። አንዱ ወይ ነው ያለ እምነት ቆይ እዚህ ጋር ልመልስልህ። እምነት ማለት ነው በመስማት ይገኛል። ቆይ አንድ ጊዜ አንዴ ወይ ጠይቀኝና አንድ ጊዜ አንድ ላይ ልመልስልህ። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። አንድ ሰው የእግዚአብሔርን ቃል ሰምቶ ምንን ያገኛል? እምነትን ያገኛል። ይሄ በቃሉ በኩል የሚገኝ እምነት ነው። አንድ ሰው ደግሞ በጥምቀት ለምሳሌ እኮ እንደዚህ እናምናለን አይደል? ለምሳሌ መስማት የማይችሉ እንደዚህ በቃ የአእምሮ እድገት ውስንነት ያለባቸው ሰዎች ሊኖሩ ይችላሉ። ለእነሱም እምነት አብሶሉት ነሰሲቲ ነው። ግን አሁን እነሱን አስረድቻቸው ምናምን ነገር ላይሰሙኝ ይችላሉ። ደይን እንዴት ነው እምነት በውስጣቸው ሊፈጠር የሚችለው ስንል በጥምቀት በኩል ደግሞ ለእነርሱ እምነትን ይፈጠርላቸዋል። በቃ ስለዚህ መስማት ለእምነት አብሶሉት ነሰሲቲ አይደለም። ላቀልልህ ነበር ወደዚያ ለምን መሰለህ? እምነት ከመስማት ነው የሚለው ሰው ለእምነት መስማት ግዴታ ነው አይደል? ይሄ ዘሆል ስለ መጽሐፍ ቅዱስ ስናወራ ስለ መስበክ ስብከት መቼም ወተን ስናስተምር እነዚህ ነገሮች ግዴታ ናቸው።
ለምን እንደሸሸው አላውቅም። ግን ኤክሰፕሽናል የሆነ ነገር ፈልገህ ግን ግዴታ አይደለም ወደ ማለት ሄድክ። አየህ። ስለዚህ ምን ለማለት ፈልጌ ነበር ይሄን ያመጣውልህ? አዎ እምነት ከመስማት ነው። ለማመን መስማት ግዴታ ነው። ግን ይሄ ራሱ ኤክሰፕሽናል የሆነ ነገር ይኖረዋል። እሱ ምንድነው? ቅድም ያልሁ ነገር የአንተ ራስህ መለስከው። መስማት የማይችል ሰው ቢኖርስ የሚል ነገር ይሄ ማለት ግን አንዳንድ መስማት የማይችሉ ሰዎች ስላሉ ግን እምነት ከመስማት አይደለም ግን ልንልጋ አንችልም። ወይንም ደግሞ ይሄ አብሶሉት እንትን ይሄ ኔሴሲቲ ነው ግን አይደለም ግን ልንለው አንችልም ነው። ስለዚህ አንተ እያነሳቸው ያለው ቅድም ከአክሊል ጋር ስታወራ ጥምቀት ግዴታ ነው ለመዳን ጥምቀት ግዴታ ነው ካለ እኮ በሌላ አነጋገር ምን ማለት ነው? መጠመቅ ግድ ነው ነው፣ ሌላ ነገር አይደለም። ኤክሰፕሽናል የሆነ ነገር እየታሰበ ግን ግዴታ አይደለም ማለት አይቻልም ለማለት ፈልጌ ነው። ቀጥሉ። እኔ ባይሆን እዚህ ላይ ቀሲስ ቅድም በእርግጥ የጠቀሰው ጥቅስ ስላለ መጀመሪያ ቆይ የእሱን እንትን እንዳለበት ወደ ጥቅሱ ሊሄድለት መሰለኝ፣ ግን እመለስበታለሁ። ይሁን አንድ ክፈትለት፣ ይቅርታ። ቅድም የጠቀሰው ሮሜ ላይ ነው ያለው። ቀሲስ ይቅርታ ካላስቸገር ትደግምልኛለህ ሀሳብህን? ወጥቼ ነበር። እሺ በጣም ይቅርታ። እሺ ሮሜ 10 ቀጥሉ ከአክሊል ጋር ነው። ሮሜ 10 ቁጥር 9 ላይ አይደል ኪራ ያልከኝ? እሱ ነው ክፍሉ ይታያል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። እሺ ሰው ምን እምነት እዚህ ውስጥ የለም ነው? ማን ይቅርታ፣ ጥምቀት እዚህ ውስጥ የለም ነው? አዎ ጥምቀት እዚህ ውስጥ የለም። እሺ አሁን በሚገባ አለ። እንዴት ነው ያለው የሚለውን ላሳየ። አሁን መጽሐፍ ቅዱስን ዝም ብለን ነጠል አድርገን አንዷን ጥቅስ ላይ ብቻ ምንንጠለጠል ከሆነ በጣም ብዙ ነገሮችን እንጠላለን። አሁን አንተ እዚች ላይ ላሳየ ነው። አንዴ ቆይ ይቅርታ አለ የለም ላሳየ ኪራ ቀጥታ ጽሁፉ ባይቀመጥ ራሱ ሌላ ቦታ ከአጠቃላይ የመጽሐፍ ቅዱስ ሀሳብ አንጻር ላሳየህ እኮ ነው። አንድ ነገር ሌላ ቦታ አትሂድ፣ አንዲት ጥቅስ ላይ ብቻ እናወራ ካልከኝ እምነት የሌለበት ማለት ስለ እምነት የማያወራበት ቦታ ስለ ስራ ብቻ የተወራበት ቦታ ውስጥ እንጂ እምነት የማያስፈልግም ግዳርም ስራ ብቻ ነው የሚያስፈልገው ላስብል ይችላሉ። አይተዋል ምን አይነት አደገኛ አካሄድ ልንሄድ እንደምንችል። አሁን በአንተ አካሄድ እንሂድ ካልን አንድ ጊዜ ሮሜ ሮሜ መለስ በል ወደ 6ኛው ምዕራፍ 4 ምዕራፍ ብቻ ወደ ኋላ ተመለስ። ከዛ ቁጥር 3 ላይ ወይስ ከክርስቶስ አይቻልም አይቻልም። መጽሐፍ ራሱ እኮ አልቀየርኩም፣ እዛው ሮሜ ላይ ነኝ። እኔ ሮሜ ሮሜ እመጣለሁ፣ እዛው ሮሜ 10 ላይ ልመልስልህ ነው። ኧረ እመነኝ ልመልስልህ ነው እባክህ። መች ጠየኩህ? ሮሜ ምዕራፍ 6 ኧረ እባክህ ልመልስ ነው። ሮሜ ምዕራፍ 10 እባካችሁ ጭጭ ካደረጋችሁትና እንትን እንዳለው አንዴ ኪራ ትቀጥላለህ እባክህን። ከጠየቀው ጊዜ ብትሰጠኝ እኮ በል ትረዳው ነበር። መጠበቅ አለብህ፣ እሱን ከጠየቀ መጠበቅ አለባችሁ። ግን ሉተራውያን ከሆንክ እኮ ምዕራፍ 19 ብትሄድ ጥምቀት አይደለም ወደሚል ኮንክሉዥን አያስኬድህም እና ለአንተ የሚጠቅምህ እኔ እኮ አላልኩም እኮ ግን አሁን ጊዜውን ስጠኝና ሮሜ ምዕራፍ 10 ስጠይቀው ቆይ አንዴ እኔ ሮሜ ምዕራፍ 10 ስጠይቅህ ቅድም እኮ አውርተናል ሮሜ ምዕራፍ 6 ስለ ጥምቀት እንደሚያወራ። እኔ ጠየቅኩ ሮሜ ምዕራፍ 10 ነው። እኔ ሮሜ 6 ስለ ጥምቀት ያወራል ብቻ ለማለት አይደለም ያመጣው። አንተ ትንሽ ብቻ ስለምሳተን አሰጠኝም፣ ትንሽ ሰዓትን ስጠኝ፣ ከዛ በኋላ አሳያለሁ። ኦኬ እንደዛ ይሻላል። እሺ ሮሜ ምዕራፍ 6 እንዲህ ይላል ቁጥር 3 ላይ ተመልከቱ። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁምን? ይላል። አሁን ይሄ ጥምቀት ከጌታ ጋር አንድ የምንሆንበት ምናምን የሚለውን ላሳያችሁ አይደለም እዚህ ጋር ያመጣችሁ። ሁላችሁም ጆሮአችሁን ስጡኝ። አሁን በፕሮቴስታንቶቹ አካሄድ ከሆነ ምን አይነት ችግር ውስጥ እንደሚከተል ማለት ነው። እዚህ ጋር ከጌታ ጋር አንድ የምንሆነው ብሎ ያስቀመጠው እምነት እዚህ ጋር አለ የለም? በጽሁፍ ደረጃ ካለ እስቲ አለ የሚል ሰው ካለ እስቲ ይታያችኋል። እስቲ ፈልጉ። እምነት የሚል እዚህ ላይ አለ በጽሁፍ ደረጃ እስቲ ምን አይነት ችግር ውስጥ እንደሚገቡ ላሳያችሁ ነው። ቆይ ኪራ አንዴ ጠብቀኝ እኮ አውራ ብዙ ሰዓት ስጠኝ ስላልከኝ እየሰማሁህ ነው። እሺ ኪራ አንተ ነው ልጠይቅህ። እዚህ ውስጥ እምነት አለ የለም? እዚህ ውስጥ እምነት አለ የለም? እምነት አለ የለም? እዚህ ሮሜ ምዕራፍ 6 ላይ ነው።
እንዲህ ክፍሉ የሚያወራው እኮ ስለ ጥምቀት ነው እኮስ። አሁን እዚህ ውስጥ እምነት አለ የለም? ቆይ አይደለም አይደለም ማለት የለም ነው ወይስ ምንድን ነው? ስማኝ ቆይ ምናልባት እኔ ደቂቃ ልስጥ ብዬ ነው ዝም ያልኩህ እኮስ። እዚህ ውስጥ እምነት አለ የለም? መልስልኝ መጀመሪያ ኪራ። ያኛውን እንድመልስልህ እኮ ነው ወደ ሮሜ 10 መሄጂ እንድመልስልህ። ምን አገናኘው? እሺ የሚያገናኘው ልንገርህ። ምን አገናኘው የሚል ጥሩ ጥያቄ ጠይቀኸኛል። እዚህ ጋር ሰው ከጌታ ጋር አንድ ጠይቀኸኛል። ምን አገናኘው ስላልከኝ የሚያገናኘው ልንገርህ። ክሊር እናድርገው። አንዴ ስማኝና ክሊር እናድርገው። ምን ያገናኘዋል ስላልከኝ መልስልህ እንጂ ወይስ መስማት አልፈልግም? አይደለም። እሺ ቆይ 10 ሰከንድ ስጠኝና 10 ሰከንድ ስጠኝና ጥያቄ የነበረው ምንድነው? ስለ ጥምቀት በብዙ አወራን እኮ በብዙ። እሱ አይደለም የኔ ጥያቄ ነበር። ጥያቄ የነበረው መች አወራው ስለሱ? ጥምቀት ያድናል የሚል ነገር ያሳያለሁ። እኔ ማወራህ አላልኩም። ቆይ አንዴ ስማኝ። ስለዚህ እሱን ተውና እስቲ እኔ ወደ አወራው የነበረው እሺ፣ ሮሜ ምዕራፍ 6 የመጣህበት ምክንያት ምንድን ነው? እስኪ እየሰማህ አይደለም? ቆይ አንዴ ያዘው። እሺ ሮሜ 6 ጋር ለምንድን ነበር የመጣሁት? ለምሳሌ እሺ እዚህ ውስጥ ማን አለ? ፕሮይስ እሺ አማን ለምሳሌ ለምንድን የመጣሁት ብያለሁ። አማን ይንገር ወይስ ንገረኝ። እሺ ሮሜ 10 ተነበበና ጥምቀት እንደሌለ ወደ ኋላ ጥምቀት እንዳለው ለማሳየት ወደ ኋላ ሄደን እንዲህ በማለት ነው ወደ ሮሜ 6 ሮሜ 6 ጋር አንዴ ሮሜ 6 እንደዛ አይደለም። እንደዛ አይደለም። ቆይ አንዴ ዮኒ አንዴ ኪራም አንዴ። ኧረ እባክህን ኪራ እባክህን በጌታ በኢየሱስም አሁን እግዚአብሔር ይስጥልኝ ብለህ ገባ። ገና ለገና ከአንተ ጋር ሊሄድልህ የሚችል ስለመሰለ ማለት ነው። በጣም የሚያስገርም በዚህ ደረጃ ሆናችሁ ኪራ እንደዛ አይደለም። ኪራ አንዴ ኪራና ማንሻ ድል እንዲሰጣጡ አድርግ በቃ። ቆይ መጀመሪያ ባስረዳው ጥሩ ይመስለኛል። ቆይ እንትን አደረጋችሁ ለመረዳት ለመማማር ቢሆን የሆነ ነገር ይዘን እንወጣለን እና ከታች የሚሰማው ሰውም ጭቅጭቅ ሲሆን ጥሩ አይደለም። ኪራ አኬንቶ እና አንዴ ይቅርታ 10 ላይ ውሰደኝ እኔንና አስረዳኝ ልታመጣ ያሰብከውን ሀሳብ እንረዳ። ከዛ አኬን ደግሞ መለስና 6 ላይ የወሰደበትን ለእኔ ያስረዳኛል። አንተን ያስረዳህ በእኔ አድርጎ አንተን ያስረዳህ። ግን ቀጥል ኪራ 10 ላይ ውሰድለት 19 ላይ ኪራ እና ኪራ ጠይቀኝ እኔ። እሺ ሮሜ ምዕራፍ 10 ቁጥር 9 ላይ ኢየሱስ ጌታ እንደሆነ ባፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ምን ትላለህ ይላል? ትድናለህ ይላል። አንድ ሰው ወንጌል ተመስክሮለት ኢየሱስ ጌታ እንደሆነ ባፉ ቢመሰክር በልቡ ቢያምን ምን ይላል? ይድናል። ሰው በልቡ ቢያምን ይጸድቃል፣ ባፉን ቢመሰክር ምን ይላል? ይድናል። በእርሱ የሚያምን ሁሉ አያፍርም ይላልና ይላል። እዚህ ውስጥ ምን የለም? ጥምቀት የለም። አሁን ለምሳሌ አንድ ሰው እንደረዳህ ነው ኪራ፣ ጥምቀት የለም ስትል ጥምቀት የሚለው ቃል የለም ነው ወይስ በመጽሐፍ ቅዱስ ሀሳብ ላይ ወስደን ጥምቀትን አናስገባም ነው? ኧረ አይደለም። በዚህ ኮንቴክስት ብቻ ነው እያወራሁ ያለሁት። እኔማ ስለ ጥምቀትማ እኮ ማምነውን እኮ መጀመሪያ ነግሬሃለሁ። እሱ አይደለም ፖይንቴ። እኔ አሁን ለምሳሌ አንድ ሰው አለ፣ እሱ ያላመነ ሰው ነው። እሱን ያላመነ ሰው ምን ብለው ስለ ኢየሱስ ክርስቶስ በመሰክርለትና ኢየሱስ ጌታ እንደሆነ ቢያምን እና ባፉ ቢመሰክር ያ ሰው ይድናል። ግን ያ ሰውዬ አልተጠመቀም። እንደነዚህ አይነት ምንባባትን መጽሐፍ ምን ያደርገናል? ያስነብበናል። ስለዚህ አንድ ሰው በእምነት በኩል እንደሚድን መጽሐፍ ቅዱስ ይነግረናል። እኔ ኮንሰርን በቃ አሁን ደግሞ አኬ ይውሰደን ሌላ ጥቅስ ላይ ቆይ አልጨረስኩም። ኪራ ጋር እንድረዳው ነው። አንዴ ይቅርታ፣ ሁሉም ሰው ካችም እንዲረዳው ማለት ነው። በጣም ጥሩ የተናገርከው ነገር። እሺ ችግር የለውም። ልስማማ ላለስማማ እችላለሁ። እንድረዳ ይሄኛው ምዕራፍ 19ን አንተ ከጥምቀት ጋር እንዴት ነው የለየኸው? እንደ ሉተራን ምክንያቱም ሉተራን አምኖ መጠመቅ አለበት የሚል እምነትም ስላለ አንተ እንዴት ለየኸው? ይህንን ጥቅስ ከጥምቀት እንዴት ለየኸው? ለመረዳት በጣም አሪፍ። እሺ ቴንክ ዩ። ይኸውልህ እያወራን መቼም ከመጀመሪያው ስለነበርክ እያወራን የነበረውን ኮንሰርን አንተ ታውቃለህ። እኔ አሁን ከጥምቀት ጋር እየለየሁ ምናምን አይደለም። በፍጹም እንደዛ እያረኩ አይደለም። እኔ እያረኩ ያለሁት አኬ ምን አለኝ መሰለህ?
ያለ ጥምቀት በፍጹም ሰው አይድንም፣ አብሶሉት ነሰሲቲ ነው አለኝ። ማን ነው እንደዚህ ያለኝ? አኬ ነው። እንደዛ ሲለኝ አረ መጽሐፍ ቅዱስ እኮ በእምነት ደግሞ ሰው እንደሚድን ይነግረናል አልኩት። ከዛ የት አለ እስኪ ያለ ጥምቀት ይድናል የሚል አምጣ አለኝ። አረ ኤግዛክት ወርድ ፋላሲ እየሰራህ ነው አልኩት። ከዛ አይ ፋላሲ አይደለም አለኝ። ከዛሳ ምን አልኩት? እሺ ስለዚህ አምጣ ሲለኝ ሮሜ ምዕራፍ 10 ቁጥር 9 ላይ አመጣሁት። ከዛ ምን አልኩት? ይሄው እዚህ ቦታ ላይ ጥምቀት የለም ብዬ ነው የተናገርኩት እንጂ በፍጹም ከባፕቲዝም ጋር እያነጻጸርኩኝ ጥምቀት አያድንም የሚለውን ኮንክሉድ ለማድረግ በፍጹም አይደለም። እንደዛ አይደለም። ኮንሰርኑን ታውቃለህ። ማይክ እንዳታበረኮኝ ስለተረዳሁት ኖ ላወራ ሳይሆን እንትንን ሁላችንም ግልጽ እንዲሆንልን፣ ስለዚህ ይህንን ጥቅስ ያመጣው ያለ ጥምቀት እምነት ብቻውን ያድናል የሚለው እሱን ልጠይቅ ነው። ጠብቀኝ ስለምጠይቅ ሉተራን ስለሆነ ከታች ያላችሁ በጣም ከታች ያላችሁ ቅዱሳን ፕሊስ ታብና ሼር እያደረጋችሁ እያዳመጠን በዛው ታብና ሼሩ እያደረጋችሁ እንዳይቆራረጥ ማለት ነው። እሺ አማላችሁ ደግሞ ሲሶም ቪዲዮ ሰርቷል፣ ገብታችሁ ታብታብና ላይክ አድርጉለት በዛ አጋጣሚ። እሺ ኪራ ተመለስልኝ፣ ጠፍተሃል። አለው እየሰማሁ ነው። እሺ ኪራ፣ ስለዚህ አብሶሉት ነሰሰሪ አይደለም ለማለት ያመጣው ጥቅስ 10:9 ነው። ኤክሰፕሽኖችን ቢሆን አውድ አንደርስታንድ 10:9 አምጥተህ እንዴት ጥምቀት አብሶሉት ነሰሰሪ አይደለም የሚል ኬዝ ሰራህ? በ10:9 መሰረት ጥቅሱ አብሶሉት ነሰሰሪ አይደለም ይላል ወይ ጥቅሱ? ለምንድን ነው ይህን ክፍል አንስቼ አብሶሉት ነሰሲቲን አይደለም ያልኩት? ምክንያቱም እዚህ ጋር ሰው ያለ ጥምቀት በእምነት በኩል እንደሚድን ስለሚያሳይ ነው ይሄኛው ክፍል። ሌላ እርግጠኛ ነህ ይሄ ክፍል ያለ ጥምቀት ሰው ይድናል ይላል? ቆይ አማን ሚስ አንደርስታንድ አታርገኝ። ይሄው ኢየሱስ ጌታ እንደሆነ በአፉ ቢመሰክር ጀስት አሁን ይሄ ከመናገር ከመመስከር አንጻር ነው፣ ወይም በልብ ከማመን አንጻር ነው እየተወራ ያለው አይደለ? ዜን ይህን ሰው ቢያምን በአፉ ቢመሰክር ምን ያደርጋል? ይድናል። በቃ ይድናል ይላል። ስለዚህ እዚህ ክፍል ላይ ምን የለም? ጥምቀት የለም ነው የኔ ፖይንት። ስለዚህ ምን የእሱን ሀሳብ አማን ግዴታ ማመን አይጠበቅብህም። አማን አንተ ዝም ብለህ የእሱን ሀሳብ ዝም ብለህ ብቻ ስሰማውና ወደ እኔ ሀሳብ ደግሞ ሄደን ደግሞ የኔንም ሰ እሺ መልካም። ቆይ ኪራ እዚህ ጋር ለመጨረስ አንተ ጥምቀት ለድህነት ነው ብለህ ታምንና ችግር የለውም በቃ አልገባም። አንድ ሚዩት አድርጓል። ስማኝ፣ ጥምቀት አብሶሉት ነሰሰሪ አይደለም ለማለት ሮሜ 10:9 ጠቀስክና ሮሜ 10:9 ጥምቀት ስለማይል ጥምቀት አብሶሉት ነሰሰሪ አይደለም የሚል ኮንክሉዥን እንዴት ላይ እዛ ላይ ደረስክ ነው የኔ ሀሳብ። ጥምቀት የሚል ስለሌለው ነው ወይስ አንተ በኮንፌሽንህም ቢሆን በእምነት ከሉተራን አንጻር የምታምነው ጋር እንዴት አይጋጭብህም? እሱን ደግሞ አስታርቅልኝ። አልታረቅም ስላለኝ ማለት ነው ለኔ። አንድ ደቂቃ ብቻ ስጠኝና ሁለት ደቂቃ ጠይቄሃለሁ። እንዴት ነው የማምነው? እሺ እንዴት ነው የማምነው? አንድ ሰው በጥምቀት ይድናል። አንድ ሰው በደንብ በጥምቀት ይድናል። ጥምቀትም ያድናል፣ የእግዚአብሔርን ጸጋ ይሰጣል በደንብ። አሁን ስለ ሳክራመንቱ ስናወራ እንደ ሚንስ ኦፍ ግሬስ ነው የምናወራው፣ ወይም ጸጋን የመቀበያ መንገድ አድርገን ነው የምናያቸው። ለምሳሌ እዚህ ጋር ኤግዛምፕል ምናልባት ላንሳለህ። አንድ ጊዜ የተጻፈ ጽሁፍ ላይ ያየሁትን ሀሪፍ ኤግዛምፕል ብዬ የማስበውን ምናልባት ፖይንቲን ከገለጸልኝ ላሳይ። አሁን አንተ አለህ ለተቸገረ ሰው ብር መስጠት ብትፈልግ ለዛ ሰው በሞባይል ባንኪንግ ትራንስፈር ታደርግለት ትችላለህ። ዝም ብለህ ብሩንም ልሰጠው ትችላለህ። በሰው በኩል ልሰጠው ትችላለህ። እግዚአብሔር ለኛ የሚሰጠንን ድህነት በእምነት በኩል ሊሰጠን ይችላል። በጥምቀት በኩል ሊሰጠን ይችላል። በቅዱስ ቁርባን በኩል ሊሰጠን ይችላል። እሺ ይሄን ካልን አንድ ሰው ሳይጠመቅ አይድንም የሚለውን ኮንክሉዥን ከየት ልናመጣ እንችላለን? ወይም አሁን ይኸውልህ በአብሶሉት ነሰሲቲ ኬዝ ነው እያወራ ያለሁት። ከላርጅ ካቴኪዝሙ ጋር እየተጣላው ሳይሆን በአብሶሉት ነሰሲቲ ኬዝ ስናወራ አንድ ሰው በእምነት በኩል አይድንም ወይ? በእምነት ብቻ ማለት ነው። ሶላፊዲ አይደለም። ግን ይሄ ፌዝ የሚባለውን ነገር በልቡ አምኖ በአፉ ቢመሰክር ይሄ ሰው አይድንም ወይ?
ኤግዛክትሊ ይድናል። ስለዚህ አብሶሉት ነሰሲቲ የሚለው ነገር አያስኬደንም ነው በቃ የኔ ፖይንት። አሁን አይ ቲንክ ክሊር ይመስለኛል። እንደው ከተረዳው ይሄንን እንደተረዳው ለማወቅ ማለት ነው እያልከኝ ያለኸው ሰው በጥምቀት ይድናል፣ በእምነትም ይድናል። መጽሐፍ ቅዱስ ላይም ሌሎች ሀሳቦች ላይም በእምነት መዳን ስላለ ባይጠመቅም በእምነት መዳን የሚናገሩ ክፍሎች ስላሉ በእምነትም መዳን ይችላል። እግዚአብሔር ድነቱን በእምነት በኩል ሊሰጠው ይችላል ነው ጥምቀትን ሳያጠቃልል በአብሶሉት ነሰሰሪ ሴንስ ትክክል ላይ በአብሶሉት ነሰሰሪ ሴንስ። እና ደግሞ እዚህ ጋር አንድ ደግሞ ትልቅ ነገር እንድትይዝልኝ የምፈልገው ለምሳሌ አንድ ሰው ማለት ነው ዲናይ ቢያደርግ ያንን ጥምቀት ዲናይ ቢያደርግ ያ ሰው ለምሳሌ አምኛለው በቃ ባልጠመቅም አይነት ኬዝ አይደለም እያወራው ያለሁት። ኦኬ ይሄንን ከግምት ውስጥ ካስገባህልኝ በቃ አማን ቁልፍ ነገር ስለሆነ ነው። ይቅርታ አሁን ይኸው እነዚህ አሁን እያልከን ያለው ኪራ በእምነትም ይዳናል በጥምቀትም ይዳናል ነው አይደል ያልከው? ሀሳቡ ሽፍት በእምነትም ቆይ ግድ የለም በእምነትም ይዳናል በጥምቀትም ይዳናል ነው አይደለ? በሁለቱም ቀሲስ ሀሳቤን ከተረዱኝ እንዴት መሰለ ማብራሪያ አይደለም። ይኸውልህ እኔ ተረድቻለሁ አብሬ ከቅድም ጀምሮ ስለቆየሁ ነው። በእምነትም ይዳናል በጥምቀትም ይዳናል ነው አይደለ አንተ እያልክ ያለው እኮ? አይ አይደለም። አንድ ሰው ለመዳን ያለበት ቆይ ወደ ማብራሪያው ትሄዳለህ። መጀመሪያ መልስልኝ። አንድ ሰው ለመዳን ማመን ያለበት እምነቱን ለማግኘት ግን ሚንስ ኦፍ ግሬስ ብዬ ያብራራሁት። ቆይ ይኸውልህ አይደለም። ይኸውልህ አሁን እኛ እኮ እየጣርን ያለ ነው ግዴታ የሚለውን ነገር መለየት ነው የምንፈልገው እኛ። ኦኬ ስለዚህ አንተ በዚህ ጥቅስ መሰረት ኦኬ በእምነትም በአፍ መስክሮ የኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና ስለሚል ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና ስለሚል ጥምቀትን አብሶሉት ነሰሲቲ አያረገውም። ስለዚህ በዚህም ይዳናል። ስለዚህ በእምነት እንደዚህ ባለ ሁኔታም ይዳናል በጥምቀትም ይዳናል ነው እያልከን ያለው እንደዚያ ነው አይደለ? ኦኬ ልብ አድርግ እንግዲህ ይሄንን ያዝና አሁን ግዴታ አስፈላጊ ነው የምትለዋን መለያውን ጥያቄ ጠይቃለሁ። አሁን ግዴታ ማለት ምን ማለት ነው? ግዴታ የሚባለው ምንድን ነው የሚለውን የምትለየው እዚህ ጋር ነው። አሁን የምጠይቅ ጥያቄ ኦኬ አንድ ሰው አምኖ ኦኬ ቹዝ ዘ ቤስት ዋን ነው። እንደዚያ ከሆነ ኦኬ በሁለቱም በኩል መዳን ይቻላል። ስለዚህ ጥምቀትና ሰው በጥምቀትም ይድናል በእምነትም ይድናል። አንድ ሰው መርጦ ለምሳሌ አይ በእምነት ይሻለኛል በቃ በዚህ ይህንን በአፌ መስክሬ ብቻ ድናለሁ ብሎ ጥምቀትን መተው ይችላል? አይችልም። ለምን? ግዴታ እኮ አይደለም። ያመነ ሰው አልጠመቅም አይልም። ስለዚህ መጠመቅ ግዴታው ነው ማለት ነው እንዴ? አዎ እስከቻለ ድረስማ ይጠመቃል እንጂ። እንግዲህ ይኸውልህ አብሶሉት ነሰሲቲ ማለት ይሄ ነው። የሆነ ተጨማሪ ይኸውልህ ቆይ አንዴ ይኸውልህ ግዴታ አይደለም የምትለው ኦኬ አንድ ሰው ጁስና ውሃ ቀርቦለት አይ ውሃው ጁሱ ባልጠጣውም ችግር የለውም ውሃ ጠጣለሁ ብሎ መርጦ መተው ከሆነ ነው። አለበለዚያ ሊስን ስማኛ አንድ ጊዜ ስማኝ። ይኸውልህ አንተ እኔ በጣም የምንቸገረው እኮ ብቻ የሚል ነገር ይዛችሁ ትመጡና ሌላ ተጨማሪ ነገር ታመጣላችሁ። ይኸው ቃላት እኮ የራሳቸው ሚኒንግ አላቸው አይደለ እንዴ? ብቻ ካልክ ሌላ ነገር የለም ማለት ነው። በሌላ አነጋገር አሁን እዚህ ጋር የምትለው ግዴታ አንዴ ስንሰማችሁ ስለነበረ በጣም ከይቅርታ ጋር ክርክር ሲሆን እገባለሁኝ። ምክንያቱም አድማጩን ቀጥል። ለምንድን ነው መሰለህ አማን ይኸውልህ እኔ ግዴታ የምትለውን ለመለየት ከፈለግን እንደው ዝም ብለን እንጨቃጨቅና ዝም ብለን እንቀጥል ካለም ይቻላል። እኔ ዝም ማለት እችላለሁ። ግን ይኸውልህ ግዴታ ማለት ምን ማለት ነው? መጀመሪያ ግዴታ ማለት አሁን ስለ ግዴታ ስታወራ በመጽሐፍ ቅዱስ ውስጥ ኤክሰፕሽናል ኬዝ እያሰብክ አይደለም የምታወራው። ኦኬ ህግ አለ። በጣም ይቅርታ እሱ ግን እርሱን አስገብቷልና ዴፊኒሽን ውስጥ በቃ ባንስማማ መቀጠል ነው። ወደ አኬ ነው መቀጠለው። አሁን በጣም አኬ ቀጥታ ቀጥሎ ጥቅሱን ቢያሳይ ነገሩ ቀላል ነበር የሚሆነው። ወደ አኬ ሄዳለሁኝ።
አማን ግን አስታውሳቸው አሁን የኪራ ብሎ የነበረውን እዚህ ሮሜ 10:9 ላይ ጥምቀት የሚል ስለሌለ በቃ እምነት ብቻ ያለ ጥምቀት ብሎ ነው ያስቀመጠው። እዚህ ጋር ጥምቀት የሚል ቃል ስለሌለ ማለት ነው። አሁን እኔ ደሱ ሊታና አላረኩም እባክህ። እሺ አማን ምንድን ነው የተረዳው? በቃ ቶ አሁን አንተ ኪራ አሁን ጊዜ ስላለ አማን የተረዳው ይጋራልና ወደዛ ነው። ቆይ አሁን እናንተ ክሮስ ታወሩ እኩል ተቸገረን ወደ አኬ ነው የሚሄደው። እሺ አኬ ጥምቀት አብሶሉት ነሰሰሪ ነው ወይ? ከዛ ልጀምር። እሺ አሁን እንግዲህ ቃላቱን የሆነ አብሶሉት ነሰሰሪ ነው ምናምን የሚለውን ቃላቱን መጠቀም ካለብን እንጠቀማቸውና የግድ ነው በቃ ጥምቀት ለድነት ወይ የእናንተን ተርሚኖሎጂ ተጠቀምና ጥምቀት ለድነት ጥምቀት የግድ አስፈላጊ ነው። ጥምቀት ለድነት የግድ አስፈላጊ ነው እና ከዚህ አንጻር ግን ሮሜ 6 ላይ ያለው 6 ላይ ለምን እንደሄድ አስረዳ። ቀጥል ያንተሳት። እሺ እና ሮሜ 10:9 ላይ ቅድም ኪራ ሲናገር ሰው ምንድነው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል ማን የሚል ቃል አለ። በልቡ ማመንና በአፉ መመስከሩ እንደሚድን ስለተናገረ እዛ ጋር ግን ጥምቀት የሚል ነገር ይኸው አሳየኝ ጥምቀት የሚል ደም ብሎ ሲናገር ነበር። እንደዚህ ቦልልኝ ማለት ነው። ጥምቀት የሚል እዛ ጋር ስለሌለ በቃ ጥምቀት ግድ አይደለም ማለት ነው የሚለው ነው ለማሳየት እንግዲህ ያንን ጥቅስ የጠቀሰው ጥምቀት የሚለው ቃል እዛ ጋር ስለሌለ ማለት ነው። ኦኬ ሮሜ 6 ላይ ለምን እንዳመጣው ላሳያ። ማን እንዲህ ይላል ቁጥር 3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ነው የሚለው። ሰው ከጌታ ጋር አንድ ሳይሆን መዳን አይችልም። ግልጽ ነው። ያው ከጌታ ጋር አንድ የምንሆነው ደግሞ በጥምቀት ነው ብሎናል። እዚህ ጋር እምነት የሚል ቃል የለም። እምነት የሚል ቃል ስለሌለ እምነት ግድ አይደለም ልንል ነው ማለት አለ። ለምን እንደዛውን በዛ ደረጃ ሰነፍ አይደለም ማለት እምነት የምትል ቃል ስለሌለች ከጌታ ጋር አንድ ለመሆን እምነት አያስፈልግም ግድ አይደለም አያስፈልግም ሳይሆን ግዴታ አይደለም የሚል እንደዚህ አይነት ቃል ልጠቀም አልችልም። ቃሉ ባይኖር ራሱ መጽሐፍ ቅዱስ ላይ የተለያየ ቦታ ላይ የተነገሩ ነገሮችን አንድ ላይ አድርገን እንደ አጠቃላይ እንቀበላለን እንጂ አሁን እዚህ ጋር ጥምቀት ስለሚል እሺ ተጨማሪ ደግሞ አንደኛ ጴጥሮስ ላይ ሄዱልኝ። አንደኛ ጴጥሮስ ምዕራፍ 3 ላይ ሄድልኝ። አንደኛ ጴጥሮስ ምዕራፍ 3 ተመልከቱ ጋይስ። አንደኛ ጴጥሮስ ምዕራፍ 3 ከዛን ጠይቀኛለህ አማን የምትጠይቀኝም ካለ ማለት ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይልና የሰውነትን ልክ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ጥምቀት አሁን ያድነናል ባፕቲዝም ናው ሴቭስ ዩ ብሎ ይናገራል። ጥምቀት አሁን ያድናችኋል ያድነናል ጥምቀት። እሺ እዚህ ጋር አሁን እምነት የሚል የለም። ቃሉ አለ እምነት የሚለው ቃል የለም። ስለዚህ እምነት ግዴታ አይደለም ግዴታው ጥምቀት ነው ልንል ነው። እንደዛ ልል አልችልም። አሁን ቃሉ ባይኖር ራሱ በውስጥ ታዋቂነት ግን እምነት እንዳለ አውቃለሁ። ስለዚህ እምነት እዚህ ክፍል አለ የለም ካልከኝ አለ ነው የምልህ። ጥምቀት ያድናል የሚለው ላይ እምነት አለ የለም ተብዬ ብጠየቅ ኧረ እምነት አለ። ኦኬ አንዱ ከአንዱ የሚነጣጠል አይደለም። የሆነ ክፍል ላይ ጥምቀትን ብቻ አንስቶ ቢናገር፣ የሆነ ክፍል ላይ እምነትን ብቻ አንስቶ ቢናገር እምነትን ብቻውን ቃሉ ሲጠቀመው ጥምቀት የለም እያልኩኝ፣ ጥምቀትን ብቻውን ሲያስቀምጠው እምነት የለም እያልኩኝ እንደዛ የሚሄድ አይደለም። ይሄ የስንፍና አካሄድ እንዳይሆንብን መጠንቀቅ አለብን። ገላትያ 3:27 ላይ ወጣልኝ ከይቅርታ ጋር ገላትያ 3:27 ላይ እሺ ከክርስቶስ ጋር የመጨረሻ ይሆናል። በቃ እሺ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። አሁን ከክርስቶስ ጋር አንድ ለመሆን ተጠምቃችኋል። የተጠመቃችሁ ናችሁ ክርስቶስን የለበሳችሁት አለ። የተጠመቃችሁ ናችሁ ክርስቶስን የለበሳችሁት ካለ አይ ክርስቶስን የለበስነው በእምነት አይደለም ልንል አንችልም። በእምነት ክርስቶስን እንለብሰዋለን። በጥምቀት ብቻ አይደለም። ቃሉ ለዚህኛዋ ቃል የተጠቀመው እምነት ስላልሆነ ብቻ እምነትን ልናወጣው አንችልም ነው። እምነት በተለያየ ክፍል ቢጠቀስ መሽ ጠይቀኝ። ለሉተራን እነዚህ ጥቅሶች መጥቀስ እናንተ የምትለያዩበትን ጉዳይ ለማወቅ እየሞከርን ነው። እንግዲህ እሺ ኦኬ ሳይጠመቁ መጽሐፍ ቅዱስ ውስጥ ሳይጠመቁ እንደ ኤክሰፕሽንም ቢሆን እንደምንም ቢሆን የዳኑ ሰዎች አሉ። ቤተክርስቲያን ከተመሰረተችው በኋላ ሳይጠመቅ የዳነ ሰው በመጽሐፍ ቅዱስ ላይ አይቼ አላውቅም። ግን በኢርሲያን ታሪክ ውስጥ ግን አለ። ስለዛ እቀበላለሁ። ይሄ ኤክሰፕሽናል የሆኑ ነገሮች ይኖራሉ። ሰው አጋጣሚ ለምሳሌ ማርተርስ ለምሳሌ ለመጠመቅ ጊዜው ሳይኖራቸው የሞቱ ሰዎች ቢኖሩ ይድናሉ። እነዚህ ይድናሉ። ምንም ግልጽ ነው። ትልቅ ጥምቀት ነው ለነሱ። ስለዚህ በጣም የሚገርምህ እንደውም በኢርሲያን ታሪክ ውስጥ ኢቨን እንባን ራሱ ይጠቅሳሉ። በጣም የሚያስገርም ነው። እንባን አሁን ሰሞኑን የሆነች ነገር እየጨማመርኩ ነበር የሆነ ማዘጋጀው ነገር ላይ እና ኢቨን እንባን ራሱ ጨምሮ ነገር አይደለም ደም እንባን ሳይቀር ማለት ነው። በቃ መሆን የማይችልበት ሁኔታ ላይ ሆነው አጋጣሚ በእነዚህ አይነት ሁኔታ ውስጥ ካለፉ ያ ነገር እግዚአብሔር ሊቆጥርላቸው ይችላል። እሺ
እንደዛ ከሆነ ኤክሰፕሽኑ ላይ ካለ በኤክሰፕሽኑ ኬስ አሁን እያወራኝ ያሉት በኤክሰፕሽኑ ኬስ እንደሆነ ይያዝልኝ ከተማሁን ባልከው መሰረት ማለት ነው። በኤክሰፕሽኑ ኬስ ያዳናቸው እምነት እንጂ ጥምቀት አይደለም ማለት እንችላለን። ልክ ነኝ? እሺ በኤክሰፕሽኑ ኬዝ እንሂድ ካልን ለመዳናቸው ምንድን ነው የተቀመጠው እዚህ ጋር እምነቱ ብቻውን ይሆናል ያለ ጥምቀት ማለት ነው። ግን ይህንን ያዝ አድርገን ግን ማለት ነው ወደ ምን ደግሞ መሄድ እንችላለን? ለምሳሌ በራሳቸው በሉትራኖቹ ህፃናት ሲጠመቁ ይድናሉ። ህፃናት ሲጠመቁ የሚድኑ ከሆነ ግን እንደዚህ አሁን ቅድም የተጠቀሰው ሮሜ 10:9 ላይ ያለውን እንግዲህ ሰምቶ ስለማመን ነው የሚያወራው። ዝቅ ብላችሁ ስታነቡት ነገራችን ላይ እዛው ሮሜ 10 ላይ እምነት ከመስማት ነው መስማትም በእግዚአብሔር ቃል ነው እያለ ይሄዳል። እዛው ሮሜ 10 ላይ ሰምተው ወደ ማመን ያልደረሱ በአፋቸው ወደ መመስከር ያልደረሱ ህፃናት ግን ተጠምቀው ድነዋል። ኦልሬዲ ቢሞቱ እነዛ ሰዎች ለምሳሌ አሁን ኤክሰፕሽናሊ ያለ እምነት ድነዋል። እነዚህ ሰዎች በምን ብቻ ድነዋል ሊባል ነው? በጥምቀት ብቻ። ስለዛ ይሄ ከአብሶሉት ነሰሰቲ ጋር ተያይዞ እንደዛ መስል አይደለም ነው። እሱ ጋር በጣም አንዴ እዚህ ላይ ኮሜንት ለማድረግ ኢቨን ሰማዕታት እኮ ራሱ ያለ ጥምቀት ሳይጠመቁ ዳኑ የሚባለው ሰማዕትነታቸው እንደ ጥምቀት ተቆጥሮላቸው ነው እንጂ የጥምቀት ጽንሰ ሀሳብ ወጥቶ አይደለም። የሚታየውን ሳክረመንት አልፈጸሙም ለማለት ነው እንጂ ትክክል እንባቸውንም እንደ ጥምቀት ይቆጥሯል አይደለም። ባፕቲዝም ኦፍ ዲዛይርም አይ ቲንክ ኪራን ስለሚቀበል እሱ ብዙ አያጋጭንም። አሁን የሁለታችሁን እኮ ለማስጠጋትም እየሞከርኩኝ ልዩነቱንም ለማየት ሰዎች እንዲሞክሩ እያደረግኩ ነው። እና ስለዚህ በኤክሰፕሽናል ኬስ ሰው ያለ ጥምቀት ያለ ሳክራመንቱ ይቅርታ ወይ ደግሞ ያለ ውሃ ጥምቀት እንደዛ ብዬ ላስቀምጥ ወይ ደግሞ ስፔሲፊክሊ ያለ ውሃ ጥምቀት የሚድንበት ኬስ ይኖራል። ያለ እምነትም የሚድንበት ኬዝ ይኖራል። እሱ ወደ ኬዳ የሚገለበጣ ጥያቄ የሚመጣ ችግር። ስለዚህ ያለ እምነትም ደግሞ የሚድንበት ኬስ አለ። ለምሳሌ አብሯቸው መቀበል የማይችሉት እግዚአብሔር ማዳን ይችላል። ስለዚህ ምንድን ነው ልዩነታችሁ? ኪራ ኤክሰፕሽኑ ካልሆነ አሁን ኪራ ነው የምትመልስልኝ። ይሄኛው ቅድም እኮ መልሶልሃል አማን ማለት ሰው ይሄ በሰማዕትነት ምናምን ብቻ አይደለም አለ በግልጽ። ስለዚህ ልክ አንድ ላይ ያላመነ ሰው ልክ ስነግረው ወንጌልን ስሰብከው አምኖ ከመሰከረ በቃ ይድናል አለ። ግን አልጠመቅም ማለት ደግሞ አይችልም ማለት እሱ ይመልስ ለኪራ ስለሆነ እሱ ይመልስ ይዣለሁ። ኪራ ኪራ ነው እንድትሰማኝ ይፈልጋለሁ እንድረዳህም ነው። ያለ ኤክሰፕሽናል ኬስ በጥምቀት ያለ ኤክሰፕሽናል ኬስ ያለ ጥምቀት የዳነ በመጽሐፍ ቅዱስ ወይ በቤተክርስቲያን ታሪክ ውስጥ አለ? የለም ነው አይደል? መልሰህ ያለ ኤክሰፕሽናል ኬዝ ምናልባት ስለዚህ ይሄ አብሶሉት ነሰሰሪ የተቀመጠው ለኤክሰፕሽናል ኬሶች ብቻ ነው። ምንድነው ይሄ የእኔ አብሶሉት ነሰሲቲ ኬዝ ያለ ጥምቀት ሰው ሊድን ይችላል የሚለው ኬዝ ብቻ ነው። ያለ ጥምቀት ሳይጠመቅ አንድ ሰው ሊድን ይችላል። እሱም ደግሞ ኤክሰፕሽናል ኬሶች ውስጥ ነው። ለእኔ አብሶሉት ነሰሲቲው ለመዳን አብሶሉት ነሰሲቲው እምነት ነው። እሺ ቆይ ቀሲስ እሺ አብሶሉት ነሰሲቲው እምነት ነው አልከኝ። አሁን ቅድም ወደ ነሳው ጥያቄ ልምጣና ህፃናት መጀመሪያ ይጠመቃሉ። ከዛ በኋላ እንዲያምኑ በእምነታቸው እንዲያድጉ ወይ ደግሞ በሉተራን ቢሆን ወደ እምነት እንዲመጡ ይጠበቃል። ተጠምቀው ሳያምኑ ቢሞቱ እምነቱ አብሶሉት ነሰሲቲ መሆኑን አያጠፋውም ወይ? እሺ ህፃናት እንዴት ነው የሚድኑት? እሱን አብራራ ከሉተራን አንጻር። እኔ መጠየቅ አይቻልም። ይቅርታ አድርጉልኝና እኔ አወያይ ነኝ፣ አልጠየቅም። እኔ ነፃ ነኝ። ጥያቄውን ስጠይቅ በአንተ እምነት ነው ታስረዳኝ። ስለዚህ ቀጥል። እኔ እስከማውቀው ድረስ ህፃናትም ከእምነት ተለይተው ይድናሉ የሚል እሳቤ የለኝም። ከዳዊት አንጻር የሚነሳው ክፍል ራሱ ዳዊት በእናቴ ማህፀን ሳለሁ በእግዚአብሔር ታመንሁ እያለ የሚያወራው ክፍል ላይ ራሱ እሱ ይሄ ምንድን ነው ጥምቀቱ ላይ ስናወራ ራሱ የህፃናት ጥምቀት ላይ ስናወራ ራሱ ለምሳሌ ለህፃናት መቼም በ40 ቀኑ አንድ ህፃን ልጅ ወይም በቃ በልጅነቱ ኢየሱስ ጌታ እንደሆነ ምናምን በአፉ አይመሰክርም ኦብቪየስሊ። ስለዚህ ምንድነው የሚሆነው ሲባል በጥምቀቱ በኩል እግዚአብሔር እምነትን ይሰጠዋል ብለን ነው የምናምነው። እምነት ነው ለኛ
ስለዚህ እምነቱን እግዚአብሔር በጥምቀቱ በኩል ይሰጠዋል ነው እንጂ እንትን አይደለም። ያዝልኝ ኪራ አሁን ያልከው ላይ አሁንም እንድረዳህ ነው። ኦኬ በ40 ቀኑ ይቅርታ ሉተራን በስንት ቀን ነው የምታጠምቁት ለህፃናትን? እንድረዳ ይህንን ለማወቅ ናቸው። ይህ ጥያቄ ነው። ህፃናት በስንት እድሜያቸው ነው የሚጠመቁት በሉተራን? ይቅርታ ምን አልከኝ? አልሰማሁም። እኔ እንጃ እንትኑን አላውቅም። ማለት የሆነ እድሜ እናስቀምጥለት 40 በለው ወይ 30 በለው። እሺ 40 በለው ለመረዳት። እሺ 40 በለው ለውይይታችን ማለት ነው። ከ40 ቀን በፊት ልጁ ሳይጠመቅ ያ ጥምቀቱ እምነትን ይፈጥራል። እምነትን ጥምቀትን ሳያደርግ እንዲሁም ሳያምን ቢሞት ሁለቱ ኔሰሲቲ ኮንዲሽኖች አልጠፉም ወይ? አግኝተኛል። ምክንያቱም ምን አልከኝ? ልጆችን ስታጠምቅ ጥምቀቱ እምነትን በውስጣቸው ይፈጥራል ብለን ስለምናምን ነው አልከኝ። አይ ቲንክ ዳትስ ጉድ ሉተራን ፖዚሽን አውቀዋለሁ፣ እሱን አንደርስታንድ አደርገዋለሁ። ግን እየጠየቅኩ ያለሁት ከመጠመቁ በፊት ይሄ እምነትን የሚፈጥርለትን ጥምቀት ከመውሰዱ በፊት አንድ ልጅ ቢሞት ሳያምንም ወጣ። ይቅርታ ሌሎቻችሁ አማኑ ባይዚ እዚህ ላይ እኮ አንድ ነገር ማስቼ ለነበረ ረሳው እንጂ እኔን ሮሜ 10 ላይ የተጠቀሰው ላይ ሲጀመር የሚናገረው እምነት ስለምን አይነት እምነት ነው? እዛው ጋር ክፈሉ አንዴ ዮኒ ክፈተው እንትኑ እዛው ሮሜ 10 የተጠቀሰው ስለምን አይነት እምነት እንደተጠቀሰም እኮ ማወቅ አለብን። እዛ ቅድም ነገር ነበረ ምን አይነት እምነት ነው? ከመስማት ስለሚገኝ እምነት ነው እየተወራ ያለው ራሱ። ህፃናት ደግሞ እሱን ሊያገኙ አይችሉም። ስለዛ ከዚህ ክፍል አንጻር እነዛ ህፃናት ይሄ ክፍል አንጻር ራሱ ከዚህ ክፍል አንጻር ራሱ ይሄ እምነት ምናምን አብሶሉት ነሰሰቲ ላይሆን ይችላል ማለት ነው። ከታች ተመልከት፣ መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው፣ የጌታን ስም የሚጠራው ሁሉ ይድናልና ካለ በኋላ ሲያብራራ አሁን 14 ላይ ምን ይላል? እንግዲህ ያላመኑበትን ነገር እንዴት አድርገው ይጠሩታል አለ። ሲጀምር መጥራት ራሱ አለብህ። የምጠራው ደግሞ ስታምን ነው። ቀጠል አድርጎ ደግሞ ለማመን ደግሞ ምን ማድረግ አለባቸው? መስማት። ስለዛስ ባልሰሙትስ እንዴት ያምናሉ? ኢቭን ለመስማት ደግሞ ምን ያስፈልጋል? ሰባኪ። ያለ ሰባኪስ እንዴት ይሰማሉ? ሰባኪው ደግሞ የተላከ መሆን ስላለበት ካልተላኩስ እንዴት ይሰብካሉ? እያለ ወደታች ይናገራል ማለት ነው። ስለዛ ወደታች ዝቅ ብሎ እምነት ከመስማት ነው ይላል። ቁጥር 17 ላይ መስማትም በእግዚአብሔር ቃል ነው እያለ ይሄዳል። ስለዛ በመስማት ውስጥ ስለሚገኝ እምነት ነው እየተናገረ ያለው። አሁን ይህንን ጥቅስ የጠቀሰው በቃ እቺ እዚህ ጋር ያለችው እምነት ከጥምቀት ውጭ እንደዚሁ ማዳን ትችላለች አይነት ነገር ስለሆነ ጥምቀት የሚል ነገር ስለሌለ ህፃናት ከየት ሰምተው ነው የሚያምኑት? እዚህ ላይ እምነት ያለው ከመስማት ስለሆነ። እሺ ቀጥል። አኪ ስለተናገርክ አሁን አኪ በተናገረው ላይ ሪፍሌክሽን እድል እንድሰጥሃለሁ። ሪፍሌክሽን እንድትሰጥ ስለተናገረ ጓሄድ። እሺ አማን፣ ግን ይቅርታ ምንም አልሰማሁትም። ኔትወርክ ስላስወጣኝ ምንም አልሰማሁትም። ድጋሚ አኬ ወጣሁኝ እንዴ? ይሰማል አሁን? አኬ ድገምለት። መጥቻለሁ አይደል? አሁን ትሰማኛለህ? ጥሩ ነው ያለኸው። የአኬን ሰምተኸዋል? ሀሳብ ካነሳህ ድገምልኝ ስለነበር አኬን ጭራሽ አልሰማሁትም። ወይ አሁን ኔትወርክ ያስወጣኛል። ይሰማል አሁን? ይቅርታ በጣም ጋይስ፣ ይሰማል አሁን? መታል ቀጥል። እሺ ሀሳቡን እንድትረዳው ህፃናት ልክ ሲጠመቁ ይድናሉ አይደል? በእናንተ ክርስቲያን ውስጥ ወይስ አይድኑም? የእግዚአብሔርን ጸጋ ይቀበላሉ? ይድናሉ? እሺ ይድናሉ። እሺ አሁን ሮሜ 10:9 ላይ የጠቀስከው እምነት ከመስማት የሆነ እምነት ነው እንደምታውቀው እና ይህንን እምነት አግኝተው በአፋቸው ሲመሰክራሉ። መልስልኛ ኪራ። በፍጹም እንዴት እንደዚህ ትላለህ? በፍጹም እሺ፣ በፍጹም አያምኑም። እሺ የማያምኑና የማይመሰክሩ ከሆነ ያለ እምነት በጥምቀት ብቻ ዳኑ አልዳኑ? አልሰማም።
ጋይስ አይሆንም እያልኩ ነው። የሮሜ 10 ለህፃናት አይደለም። ምናልባት ተሰምቼ ከሆነ እኩስ አሁን አንተ ሮሜ 10ን ያነሳኸው አኪ ሮሜ 10ን ያነሳኸው እኮ አማን ያነሳለትን ኤክሰፕሽን ይመልስ። እምነትን ፈጠረላቸው። እስቲ ቆይ ይሰማል ድምጼ? አዎ ይሰማል። እኩስ እሺ፣ የሚሰማ ከሆነ ሰው ያለ እምነት በኤክሰፕሽኖች ሊድን ይችላል አይችልም? ህፃናት ለምሳሌ ኪራ እያወራ ከሆነ ያንተ አይሰማም። ያለ እምነት አይድኑም፣ በፍጹም ያለ እምነት አይድኑም። ማኪ እሺ፣ ህፃናት ያምናሉ። የሚጠመቁትም እኮ በልባቸው እምነት ለመፍጠር ነው። ህፃናት አምነው ይመሰክራሉ። አኪ እሰማለሁ፣ ንገረኝ። ኧረ ኪራ እየዘገየ ነው መሰለኝ። እሰማለሁ ወይ? ኔትወርክ እያስቸገረው ነው። አሁን መጥተሃል ኪራ። ውረድና ተመለስ፣ ወይ ደግሞ ውረድና ተመለስ። ኪራ ድጋሚ ውጣና ምንም አልሰማም ማለት ይሰማል። ላጊ እያደረገ ነው። ከቲክቶክ ውጣና ድጋሚ ተመለሰ ገባ። ከቲክቶክ ውጣ ሙሉ ለሙሉ። አንተ ለምን ሰው ታስወጣለህ? ሲስ ለምን ብለህ ሰው ታስወጣ? አሁን ሲመለስ ይገባል። ቆይ ይመለስ። አሁን ጥያቄው በደንብ ተረታችሁታል ብዬ ተስፋ አድርጋለሁ። ምንድነው ጥያቄው? ህፃናት ይድናሉ ብለውናል ተጠምቀው። ጥሩ ነው። ይህንን ማመናቸው በጣም ጥሩ ነገር ነው። ህፃናት ተጠምቀው ይድናሉ የሚል እምነት ካላቸው ይሄ ትልቁ የመጀመሪያው ጥሩ፣ ይህን እንደግፈዋለን፣ እናበረታታለን ይህንን እምነት። ቀጠል አድርገን ግን የምናነሳው ምንድን ነው? ቅድም ሮሜ 10:9 አንስቶ ነው ያለ ጥምቀት በእምነት ብቻ የሚለውን ለማሳየት የሞከረው። ኦኬ፣ ከዚሁ ጥቅስ አንጻር ይሄ ሲጀመር የሚያወራው እምነት ከመስማት የሆነ እምነትም ስለሆነ ህፃናት ይኸው ተጠምቀው ድነዋል ብለኛል፣ ግን ገና ሰምተው አላመኑ። ሰምተው ሳያምኑ ያለ ጥምቀት ሰምተው ሳያምኑ በጥምቀት ብቻ ዳኑ ያስብላል። ስለዚህ አንዳንድ ኤክሰፕሽናል የሆኑ ነገሮች ይኖራሉ። ወደ እምነት ሳያድጉ በፊት የሚድኑበት መንገድ ይኖራል ነው እና ሲመጣ ይመልስልን እና ይህንን ያነሳ ነው። ግን ለምንድን ነው ካላችሁ የሆነ ኤክሰፕሽናል የሆኑ ነገሮች ስላሉ ብቻ በቃ የግድ አይደለም ወደ ማለት እንዳንደረደር። ሰው አጋጣሚ ይሄ ሚስጥረ ጥምቀትን ማለት ነው ሚስጥሩን ፊት ለፊት ላይ የሚታየውን ውሃውን ምናምን ነገር እሱን ሳያገኝ ድንገት ቢሞት ሊድን ይችላል ማለት በቃ እንደዚህ በሆኑ ኤክሰፕሽኖች ማለት ነው። በሆነ አጋጣሚ እንደዚህ ኤክሰፕሽኖች ሊፈጠሩ ይችላሉ። ያንን ይዘን በቃ ጥምቀት ለድነት ግድ ባይሆን ነው ብለን ልንናገር አንችልም። ልክ እንደዚህ ሁሉ ደግሞ አንድ የክርስቲያን ልጅ ምንድነው ተጠምቆ ግን ወደ እምነት ከማደጉ በፊት ቢሞት የእግዚአብሔር መንግስት ሊወርስ ይችላል፣ ይወርሳል። ይህ ማለት ግን ወደ እምነት አላደገም ማለት በቃ አይድንም ማለት አይደለም። ወይም ደግሞ የአእምሮ ህሙማንን ማየት እንችላለን። ባይዚ የአእምሮ ህሙማንን እግዚአብሔር አያድንም ብሎ እንደ መደምደም ነው። እሺ ቀጠል ኪራ። ያው ቅድም ሰምተኸኛል፣ መለሰልን። እሺ አሁን በደንብ እሰማለሁ አይደል? እሺ ቴንኪው። እሺ ስቀጥል እንግዲህ ሀኪ ያልከው ነገር አይ ቲንክ ካስታወስኩኝ ምንድን ነው ሮሜ ምዕራፍ 10 ቁጥር 9 ላይ የሚመጣው ይሄ ድህነት ወይም ደግሞ ይሄ ትድናለህና የሚለው የሚመጣው ከምንድን ነው አልክ? ህፃናት ከመስማት ነው። ይሄ ምንድነው እምነቱ የሚፈጠረው ከመስማት ነው። ህፃናት ይህንን ሰምተው መዳን ይችላሉ ወይ ብለህ ጠይቀኸኛል። እኔ ምን ብዬ ነው የመለስኩልህ? አይ ብዬ ነው የመለስኩልህ። ለምን? ህፃናት በዛ እድሜያቸው መስማትም ሆነ እንደዚህ መመስከር ባፋቸው አይችሉም። እና እንዴት ነው ታዲያ ህፃናት ሊድኑ የሚችሉት ስትል በጥምቀት በኩል ነው የሚድኑት ብዬ እልሃለሁ። በጥምቀት በኩል ነው የሚድኑት። በጥምቀት በኩል ሲድኑ እንዴት ባለ መንገድ ነው የሚድኑት ሲባል እግዚአብሔር በራሱ ጸጋ ምንድነው የሚያደርጋቸው? ሲጠመቁ እምነትን ይሰጣቸዋል። እግዚአብሔር እምነትን ግራንት ያደርጋቸዋል። ስለዚህ እምነትን ይሰጣቸዋል። በዛ እምነት በኩል ይድናሉ ነው። ግን ቅድም አማን እኔ ምን አይነት እምነት ነው የሚሰጣቸው? ለምሳሌ ለመዳን ሰፊሸንት የሆነ እምነትን ይሰጣቸዋል። እሺ ለማዳን ማመን ያለብህ ምን ብለህ ነው? ለመዳን ማመን ያለብህ ምን ብለህ ነው? ምን አይነት እምነት ነው እንዲህ ለመዳን? እነዚህ በቃ የተቀመጡትና ኢየሱስ ክርስቶስ በቃ ስለ ኢየሱስ ክርስቶስ የሚታመኑትን በሙሉ እስቲ ለምሳሌ ምን ኢየሱስ እንደተሰቀለ
እሺ ኢየሱስ እንደተሰቀለ ለምሳሌ በህፃኑ ያምናል ማለት ነው? እግዚአብሔር እምነቱን ይሰጠዋል አልኩህ እኮ። እኮስ ኢየሱስ ተሰቀለ የሚለው እምነት በህፃን ውስጥ አለ እያልከኝ ነው ወይ? ሰማኸኝ? ይኸውልህ እየሰማኝ ከሆነ እኮ ይሰማል። ለህፃኑ የሚሰጠው ይህንን እምነት ኢቭን ኤግዛክትሊ ይሄ እምነት ላይሆንም ይችላል። እሱን እኮ እኛ አናውቅም። እሱንማ እምነትማ እያንዳንዱን ስለ ክርስቶስ እኮ አልከኝ። አሁን ያ እምነት ህፃኑ ጋር አለ የለም? እባክህን መልስልን። እንዴ አሁን ለምሳሌ ህፃኑን ብጠይቀው ይመልስልሃል እንዴ? እኔ እኮ አሁን ህፃኑን ኪራይ አይመልስልህም። ቆይ አንዴ ስማኝ። ስለዚህ ምን አይነት ህፃኑ ይመልስልናል አይመልስልንም እኮ አይደለም። ህፃኑ መለሰልንም አልመለሰልንም፣ ግን ከመጽሐፍ ቅዱስ ማስረጃ ልጠይቅህ እኮ ነው። ህፃናት የምርም ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ስለ ሁላችን ኃጢአት እንደሞተ ማለት እንደተሰቀለ እንደሞተ እንደተነሳ እንዳረገ በእግዚአብሔር ቀኝ እንደተቀመጠ ምናምን ያምናሉ። እንደዚህ እምነትን በውስጣቸው ያስቀምጣል እያልከኝ ከሆነ ህፃናቱ ባይመልሱም መጽሐፍ ቅዱስ መመለስ ስላለበት ወይም አባቶች መመለስ ስላለባቸው ወይ ከመጽሐፍ ቅዱስ ወይ ከአባቶች ጠይቄ እኮ ማስረጃ ልንጠብቅ እኮ ነው። ከአንተ ሁላችንም እዚህ ጋር ተሰብሰቡ 2300 ሰዎች ቁጭ ብለን ከአንተ ማስረጃ ልንጠብቅ ነው። አሁን እያልኩ ያለሁት ይህ እንዲህ ያለው የሚያድነው እምነት በህፃን ውስጥ አለ የለም? ቆይ ኦኬ፣ እሺ ስማኝ። ህፃኑ እዚህ መጀመሪያ ግራውንድ እናርግ። ሁለታችን የምንስማማበትን ነገር ግራውንድ ላርግልህ። አንደኛ ህፃኑ በዛ እድሜው እነዚህን ነገር ኮንፌስ አድርጎ ማመን አይችልም። አንድ በቃ እሺ፣ እዚህ ጋር ተስማማን። እዚህ ጋር ግራውንድ አድርገን ከተስማማን እኔ ደግሞ እያልኩ ያለሁት ምንድነው ለመዳን ወይም ደግሞ ወደ እግዚአብሔር መንግስት ለመግባት የሚሆነውን እምነት እግዚአብሔር በጥምቀቱ በኩል ይሰጠዋል። እሺ ይሄን ካልከኝ ለዚህ መረጃ አመጣለሁ። እሺ ልጁ አሁን ወደ እግዚአብሔር መንግስት ለመግባት የሚያበቃውን እምነት አለው ነው የምትለኝ? ወደ እግዚአብሔር መንግስት ለመግባት በጥምቀቱ በኩል እምነቱን ያገኛል፣ ወይም በጥምቀቱ በኩል እግዚአብሔር እምነቱን ይሰጠዋል። ያ እምነት ምንድን ነው? ያ እምነት ምንድን ነው? ወደ እግዚአብሔር መንግስት የሚያስገባው እምነት ምንድን ነው? ምን ስታመን ነው ያ እምነት የሚባለው? ግልጽ አይደለም ማኪ፣ ግልጽ አልሆነልኝ። ለምሳሌ ለአንተ እምነት ወደ እግዚአብሔር መንግስት ያስገባል አይደል? አንተ ለትልቅ ሰዎች ለምሳሌ እናየውና ያ እምነት ምንድን ነው? እንዴ እምነት የሆነ ነገር ስታምን ማለት እኮ ነው አይደል? አክት ኦፍ ፌዝ ነው እያወራን ያለ ነው። ስለ አክት ኦፍ ፌዝ እያወራን ከሆነ ምን አምነህ ነው እምነት እየተባለልህ ያለው? ወይ እሺ የሚሰማ ከሆነ ልድገምልህ። አሁን እያልኩ ያለሁት ልድገምልህ ይችላል። እንድትደግምልኝ ሳይሆን የጠየቅኩህን እንድመልስልኝ ኪራ፣ ከትልቅ ይቅርታ ጋር ማለት ነው። የጠየቅኩህ ምንድን ነው ህፃኑ ጋር ያለው እምነት ምን የሚል እምነት ነው? ኢየሱስ ህፃኑ ልብ ውስጥ የሚጠመቅ ማንም ክርስቶስ ሞቷል የሚያገኘው እምነት ነው። ክርስቶስ ተነስቷል ምናምን የሚለው ይሄ ሁሉ ነው። ኦኬ እሱን እኮ አሁን ይኸውልህ ኢንዲቴይል እሱ ህፃኑ አያገኝም አልኩ። እሱ ኢንዲቴይል ማለት ኢየሱስ ክርስቶስ ተነስቷል ምናምን የሚለው ነገር የሚያድነው እምነት ደግሞ በቃ እሱ ነው። ኢየሱስ ክርስቶስ እንደሆነ በማመን አንድ ይቅርታ አድርግልኛ፣ ጌታ ኢየሱስ እርሱ የምርም ክርስቶስ እንደሆነ ፕላስ የእግዚአብሔር ልጅ እንደሆነ እና እንደሞተ እንደተነሳ። በነገራችን ላይ ይሄ ብቻ አይደለም። ሰው ለመዳን ለምሳሌ በስላሴ ማመን አለበት። ማለት በስላሴ ማመኑ ለድህነት አይደለም ካልተባለ በስተቀር ኢቭን በስላሴ ራሱ ማመን አለበት። ይህንን ትተነው ነው በነገራችን ላይ ዝም ብዬ ለውይይቱ አመቺ እንዲሆን ብቻ just for the sake of the arguments ማለት ነው ምኖችን እያስቀመጥኩ ያለሁት በቃ የክርስቶስን ምንን እንደው ሞቱን ትንሣኤውን። አሁን ይህንን ነገር አያምንም ካልከኝ በቃ ይህንን ካላመነ ሲጀመር የሚያድን እምነት አይደለም። ያ እምነት የማዳን ብቃት ኤፊካሲ የለውም። ስማኝ እሺ አንዴ ስማኝ። አሁን ስማኝ ምን አለ እኔ እስከማውቀው ድረስ ነው የምመልስልህ። እንግዲህ እኔ ሙሉ አይደለሁም፣ ምናልባት የማላውቀው ነገር ሊኖር ይችላል። እኔ የማውቀው ነገር አንድ ህፃን ለመዳን ይጠመቃል። ሲጠመቅ እግዚአብሔር እምነትን ይፈጥርለታል። አበቃ። ያ ምን አይነት እምነት ነው? ምን ብሎ ነው የሚያምነው ምናምን? ምናልባት እሱን አላውቅም። እንዴ እኮ እስካላ እሱን እኮ ነው የምልህ የሚያድነው። አሁን የዳነው በእምነትም ጭምር ነው የምትለኝ? ነው ቆይ የዳነው አሁን የህፃን ልጅ የዳነው በእምነትም ጭምር ነው? ቆይ አንዴ ስማኝ። ይኸውልህ
ወደ እግዚአብሔር መንግስት ለመግባት ለምሳሌ ያ ህፃን በልቡ ምን ብሎ አምኗል ካልከኝ እንዴት ይሄን ላቅ እችላለሁ? ግን ለምንድን ነው የማታቀር ምንድነው ሰፊሸንት ነው ሰፊሸንት ወደ እግዚአብሔር መንግስት ለመግባት ከመጽሐፍ ቅዱስ አሳይ አንዴ ከመጽሐፍ ቅዱስ አሳይ መጀመሪያ ከዛ አንፃር ከመጽሐፍ ቅዱስ ወስደን በህፃናት እንደሚጠመቁ ነው ከመጽሐፍ የሚያሳይ ቀልን ያዝ ነው ኪራ የምን እንዲጠመቁ ነው አሁን ስለ እምነት እያወራ ነው ህፃናቱ ውስጥ እምነት አለ ስላልክ ምን አይነት እምነት እንደሆነ ለማወቅ እንድንረዳው ኦኬ ከመጽሐፍ ቅዱስ መጀመሪያ ማስረጃ እስቲ እንዴ ምን ብዬ ነው ከመጽሐፍ ቅዱስ ማስረጃ ህፃናት ውስጥ እምነት እንደሚፈጠር የተነገረበት ህፃናት ውስጥ ከዛ ምን አይነት እምነት እንደሚፈጠር ከዛ ከመጽሐፍ ቅዱስ ክፍል ተነስተን እንድናውቀው ወጣ ኦኬ ቅድም አማን ያነሳው ኤክሰፕሽናሎች ላይ ነበርና ፖዞ ነው ኤክሰፕሽናሉ እንዳይረሳ ነው አክዬ አማን ከመጠመቃቸው ያ ህፃናት በሉትራን ከመጠመቃቸው በፊት እምነትም ጥምቀትም የላቸውም ሰው ሁለቱም አብሶሉት ነሰሲቲ አይደሉም ወይ የሚለው እንዴት ታየዋለህ የሚለው ጥያቄ ነበር ህፃናቱ ቢሞቱ ነው ያ ከመጠመቃቸው በፊት ቢሞቱ ሳይጠመቁም ሳያምኑ ማለት ነው ጥምቀቱ እምነት ሳይፈጥርላቸው ሶስት በዛ ተመርኩዘን ያንን ኤክሰፕሽን ይዘን እሱ ነው ትክክል እሱ ነሰሲቲ ነው እንላለን ወይ የሚል ጥያቄ አንስቶ ነበር ጥሩ ነው ይሄን ከመለሰለት ብዬ እሱ ነው ትክክል እሱንም መያዝ ይቻላል የጥምቀቱን ደግሞ አስር መለስችን ለምንድነው እምነት የሚለውን ይዘው ጥምቀትን የሚጥሉ ከሆነ ጥምቀት የሚለውን አስይዘንም ደግሞ እምነትን ማስጣል ይቻላል እንደዛ ከሆነ የሚለውን ለማሳየት ነው እሱም አሁን አንቻልሽውም ቆንጆ ነው እሺ ቀጥል ኪራ እሺ አኪ ለምሳሌ ከመጽሐፍ ቅዱስ እሱ ልታመጣ ነበር ለምሳሌ መዝሙር ለምሳሌ እና ተመለስ መዝሙር እንትን መጽሐፍ ቅዱስ እያነበብኩ ነው በስልክ በአንድ ስልክ ስላለ ያው አይደለም ንገራቸውና ያው መዝሙር ምዕራፍ መዝሙር ምዕራፍ 22 ቁጥር 9 ላይ ምዕራፍ 22 ቁጥር 9 ላይ እሺ እንደዚህ ይላል ምንድነው በእግዚአብሔር ተማመነ እርሱም ያድነው ቢወደውስ ያድነው ይልና አንተ ግን ከሆድ አውጥተኸኛል በእናቴ ጡት ሳለሁም በአንተ ታመንሁ ይላል ስለማን ዳዊት በእናቱ ጡት ሳለ እና ደግሞ እንዴት ነው ምንድነው የሚለው ቁጥር 10 ላይ ቆይ አንዴ ቀጥል ከማህፀን ጀምሮ በአንተ ምን አልኩኝ ይላል በአንተ ተጣልሁ ነው ምናምን እያለ ይናገራል ስለዚህ ቀጥል አድርግና ከዚህ አንፃር ለምሳሌ ቀጥታ አንብበው አሁን ሲጀመር ይሄ ስለሚያድነው እምነት ምናምን የተወራም አይደለም ጭራሽ አይገናኝም አንተ ካልከው ጋር ስለሚያድነው እምነት ሲጀመር እየተወራ ያለው እኔ ስለሚያድነው እምነት ማይ ብራዘር አንዴ ቆይ ስለ ክርስቶስ ትንቢት የተነገረ ነው ለየትኛውን ፍጥረት ልስጠውን ብትል ደግሞ በል ክርስቶስ አይደለም ስለ ክርስቶስ አይደለም ምንድነው ያልከው ስለ ክርስቶስ ትንቢት ነው ይሄ ዝቅ በላ አንብብለት ቆይ ሳትስት በፊት ይነበብልህ ዝቅ በላ አንብብለት ከቁጥር 1 ጀምረህ ቁጥር 1 እንሂድ እዛው ክፈጁ ዩኒ ከቁጥር 1 ላይ ሄድለት አምላኬ በለለት እስቲ አምላኬ ለምን ተውከኝ እሺ ወደ ታች ዝቅ በለለት ደግሞ ከዛ ነው ወደ ታች ደግሞ ልውረድለት ሂድ አይ ከዛ እሱ ከጠቀሰው በታች ደግሞ የሚረዳኝ የለም ነው የሚለው ነው አይ ከታች ይኸውልህ ብዙ በሬዎች ከበቡኝ የሰቡቱ ፍሪዳዎች ያዙኝ እንደ ነጣቂና እንደሚጮህ አንበሳ በላይ አፋቸውን ከፈቱ እንደ ውሃ ፈሰስኩ አጥንቶቼም ሁሉ ተለያዩ ልቤ እንደ ሰም ሆነ በአንጀቴ መካከል ቀለጠ እሺ እንዲህ እያለ ይላል ቁጥር 16 ላይ ብዙ ሰዎች ከበውኛል ምናምን ከታች አጥንቶቼ ሁሉ ተቆጠሩ እንደዚህ እንደዛ ልብሶቼን ለራሳቸው ተከፋፈሉ በቀሚሴም ላይ ዕጣ ተጣጣሉ ዝም ብሎ ጥቅስ መምዘዝ እኮ አይደለም ግን ችግር የለም ይሄ ጅማሬው ኢቭን ለዳዊት ነው ብንል ራሱ ማለት ነው ኦኬ ዳዊት ከእናቴ ማህፀን ጀምሮ እንደው በአንተ ታመንኩኝ ብሎ ቢናገር ለድህነት የሚሆን እምነት በሐዲስ ኪዳን የምናውቀውን እርሱን ነው ማለት አይደለም የማይገናኝ ጥቅስ ነው የተጠቀሰው እና ለማንኛውም እስቲ ካለ ሲሶ ሳቡት እስቲ ካለ ሞዴሬተሮች ኪራ ላክልኝ እስቲ
ኤኒዌይስ የኔ ጥያቄ ግን አድሬስ ተደርጓል ብለህ ታምናለህ? እሺ ሊደበት ያንቺ አሁን ጥያቄ አድሬስ ተደርጓል ብለህ ታስባለህ? እሺ ይሄ የአብሶሉት ነሰሲቲ የሚለው ነው ወይስ አሁን ቀደም ያልሽኝ ሳይጠመቅና በፊት ያልሽኝ? አሁን አብሶሉት ነሰሲቲ የሚለው ከኤክሰፕሽናል ኬዝ ውጪ ምንም ሲያወራ አላየሁትም እስካሁን ማለት ነው። የተለየ ነገር ማስረጃ ያለው ኮንፌሽናል የሆነ ማለት ነው። ኮንፌሽናቸው ላይ ከኤክሰፕሽናል ኬዝ ውጪ ማለት ነሰሰሪ እንደሆነ ይናገራል እንጂ አብሶሉት ነሰሲቲ አይደለም የሚል የለም። እሱ ግን የሆነ ጥቅስ እየመዘዘ ነው አብሶሉት ነሰሲቲ አይደለም ብሎ በራሱ መረዳት የሚያወራው ኮንፌሽኑ ማይለውን ማለት ነው። ስለዚህ አሁን ኤክሰፕሽናል ኬዞች ጠቅለል ሊደረግ ይሻላል መሰለኝ። ጠቅለል ይበልና የሆነ አስተያየትም ትንሽ ነገር ሰተን እኛም ብንወጣ ደስ ይለናል። እሺ በቃ እንትን ሁለት ደቂቃ ስጡኝና እናንተ አጠቃሉት። መምህር በረከትና ቀሲስ ሁለቱ ያጠቃሉልናል ማለት ነው። በአጠቃላይ ምንድነው ኤክሰፕሽናል ነገሮች ይኖራሉ። ሰው ሳይጠመቅ ማለት አሁን ቅድም መምህር በረከትም ሲናገሩት ነበር። ጥምቀቱን ያገኛሉ ግን የእንባ ተብሎ የሚነገረው ብሎ ነበር። ትክክል ነው። አሁን እሱ እንደ ጥምቀት ይቆጠርላቸዋል። አሁን ፊት ለፊት ላይ ያለው ያ ሳክረመንቱ ምናምን አይከናወንም። እዛ ጋር ካህኑ ውሃ ስለሚያስፈልግ ማለት ነው። ጥምቀት ላይ ውሃው ካህኑ ምናምን ነገር የሉም፣ እዛ ጋር አይታዩም። ግን እሱ ባይኖርም ግን እግዚአብሔርን በዛ በሳክራመንቱ ብቻ ስለማንገድበውና በአንድም በሌላ መንገድ በዚህ መልኩ ሊያድን ስለሚችል ካሉ ሁኔታዎች አንጻር ማለት ነው። ማለት ኤክሰፕሽኖች ምክንያት እንደዛ ሊያደርግ ይችላል። ኤክሰፕሽን በራሱ ግን ዶክትሪን ሆኖ አያውቅም። ኤክሰፕሽን ሲጀምር ዶክትሪን አይደለም። እግዚአብሔር በተአምር የሚያደርጋቸውን ነገሮች እያነሳን በቃ የሆነ ሃይማኖት እያደረግን ዶክትሪን ነው ምናምን አስተምህሮ ነው በቃ ይሄኛው ነው ዶክትሪን እያሉ እንደዛ ጥምቀት አያድንም ወደ ማለት ወይም ደግሞ ለድህነት አያስፈልግም ወደ ማለት ሊያንደረድረን አይገባም። እምነት የሚለውን የሚያነሳ ነው። ለዛ ነው ሕፃኑ የእግዚአብሔርን ጸጋ በጥምቀት ውስጥ ይቀበላል። የእግዚአብሔርን ጸጋ ተቀብሎ በዛ በእግዚአብሔር ጸጋ ደግሞ እየሰማ የእግዚአብሔርን ቃል እያመነ በደንብ እንደዛ ይሄድበታል። ልክ ጥንት ላይ የአይሁዳውያን ልጆች ምንድነው የ8 ቀን ሕፃን ልጅ ሆነው ይገረዛሉ። ሲገረዙ እስራኤሉ ይሰማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን አምነው ነው አይደለም። እስራኤሉ ይሰማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን አያምኑም። በዛ ሰዓት እንደዛ ብሎ ኮንፌስም አያደርጉም። የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ብለው ያንን አምላክ ላያስቡት ይችላሉ በዛ ውስጥ ሆነው። ግን ምንድነው ቢያንስ ግን ተገዝረው ይጀምሩና ከዛ በኋላ እያደጉ ሲሄዱ ይህንን እምነት ደግሞ በደንብ ይዛሉ። አሁንም ደግሞ እኛ ወደ እንደዚህ አይነት እምነት የምንሄደው ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ በፊት ምንድነው እስራኤሎች ሰማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለው ትልቁ ኮንፌሽን ከሆነ አሁን ደግሞ በስጋ የተገለጠ ጌታ አለ አይደለ? እርሱ ኢየሱስ ይጠበቅ የነበረው መሲህ የእግዚአብሔር ልጅ ነው ብለን በማመን ጸሎት ሃይማኖትን በመማር እሱን በደንብ እያወቀን እንሄዳለን። በእምነት እያደግን እንሄዳለን ማለት ነው። እምነት የሆነ በነገራችን ላይ የሆነ ምንድነው ስታቲክ አይደለም። የሆነ ዝም ብሎ የሆነ ሰዓት ላይ በቃ አመንኩኝ ብለህ ዝም ብለህ እንትን የምትለው ሳይሆን ዝም ብሎ የሚቀጥል ነው እምነት ራሱ በነገራችን ላይ አይደለ? እንደዛ ዳይናሚክ ነው። በእምነት እየታደገ ይሄዳል። በምን ተጀምሮ? በጥምቀት ተጀምሮ። ግን በሌላ መንገድ ግን ትልቅ ሰው ቢመጣ ግን ከምንድነው የሚጀምረው? ከእምነት ነው የሚጀምረው እና አሁን ህፃናት ተጠምቀው ቢሞቱ የእግዚአብሔር መንግስት ይወርሳሉ፣ ግን ኢየሱስ የእግዚአብሔር ልጅ ብሎ ሳይመሰክሩ ቢል አንድ ሰው ልክ ሮሜ 10:9 ጠቅሶ ማለት ነው። አሁን ቅድም ስለሱ ስለነበር ሲጠቀስ የነበረው በቃ እንደ ሮሜ 10:9 ላይ ሰው በልቡ አምኖ በአፉ መስክሮ ይድናል ይጸድቃል የሚል ቃል ስላለ ብቻ ያንን ነገር ባያደርግ ራሱ እና ቢድን በቃ ያ ነገር ያን አላስፈላጊ አይደለም ማለት ነው። ሮሜ 10:9 ላይ ያለው እንድንል አያደርገንም ነው ትልቁ ቁም ነገር። እና ኤክሰፕሽኖች አሉ። ቅድም ስምሪ ደግሞ ምን ብላ አንስታለች? ኦኬ ገና ከጅምሩ የአንድ የሉትራን ልጅ ማለት ነው ገና ሳይጠመቅም በፊት እንትን ቢልስ ቢሞትስ ሳይጠመቅም እንደው በጥምቀት ውስጥ እምነት ይፈጠራል ማለት የሚለው ነገር እሱ እንዳለው ቢሆን ኖሮ ራሱ ማለት ነው። ግን ገና ከጅምሩ ሳይጠመቅ በፊት ቢሞት የእግዚአብሔር መንግስት ይወርሳል አይወርስም ነው? ይወርሳል ካሉ ምንም ሳይጠመቅም ሳይሉ ጭራሽ ሁለቱንም ደግሞ ወደ መካድ ያስኬዳል ነው እያለች የነበረው ሲምሪም። ጥሩ ነው በቃ እና እንደዛ ነው። መምህር ስላሉ እነሱ ይቀጥሉ። እሺ የተወደዳችሁ እንዴት ቆያችሁ? እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ስለመሸ ልቀጥልና መምህር በረከት ያጠቃሉ። አጭር ነገር ብቻ ነው የምለው፣ እኔ አልቆይም። ጥሩ ነው የተማማርነው። ቃለ ሕይወት ያሰማልን። በጣም እኔ እውነት ለመናገር መጀመሪያ አብሶሉት ነሰሲቲ የሚባለው ነገር ግዴታ አስፈላጊነት የሚባለው አንዳንድ ነገሮች እኮ
ማጆሪቲውን አይቶ እኮ የሚወሰን ነገር እኮ ነው። አብዛኛውን ሲወሰድ እንደ ህግ ለምሳሌ አሁን ህግ የሚጸድቀው ግዴታ የሆነው አንድ ህግ የሚሰራው ማጆሪቲ ለሆነው የሚሰራ ነው። ማይኖሪቲ ራይት እና ማጆሪቲ ሩል ነው ያለው። እንደው ከዛ ውጭ እንደው እያንዳንዷ ነገር በምድር ላይ ሆነን እግዚአብሔር በዚህ በኩል ካልሆነ በቃ አንዲትም ነገር ከጎደለች ይሄ አስፈላጊ አይደለም ብሎ መከራከር ራሱ አስፈላጊ ነው ወይ ነው። ግዴታ የሚባለው ለምሳሌ ሰው እንጀራ መብላት፣ ውሃ መጠጣት አስፈላጊ ነው፣ ግዴታ ነው እንላለን። ግዴታ ነው ለሰው መብላት መጠጣት ግዴታ ነው እንላለን። ኦኬ፣ ግን ሳይበሉ እኮ የሚኖሩ ሰዎች አሉ ከተባለ እሱ ኤክሰፕሽናል ነው። ኦኬ፣ ለዚህ አይ ነገሌ ሳይበሉ የሚኖሩ አሉ። ለምሳሌ የሞት ሰዎች አይበሉም ብሎ አንድ ሰው ሊከራከር የሚችል ከሆነ ከመጀመሪያው ውድቅ ይሆናል ማለት ነው። ስለዚህ ግዴታ የሚባለው ነገር ኤክሰፕሽናልን የሆነውን ነገር የማያጠቃልል ለሁሉም የሚሰራ ያንን ይዘን ብንሄድ ጥሩ ነው። እኔ ግን የገረመኝ ለህፃናት እምነትን ይፈጥርላቸዋል፣ ያ ጥምቀቱ በጥምቀቱ በኩል እምነትን ይፈጥርላቸዋል የሚባለው ነገር በጣም የገረመኝ ነገር ነው። እምነት የሚፈጠርላቸው ለምንድን ነው?